بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. يمجمّر طيّاك السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ባለቤቴ ጫት ይቅማል፣ ረከቦት አቀራርቢ ይለኛል፣ ገበያ ስወጣም ጫት ገዝተሽ ነይ ይለኛል። እኔ ከሳዑዲ ገብቼ ነው ኑሮ አልሆነልኝም። ጓደኞቹን አምጥቶ የዱዓ እያሉ ይቅማሉ። ወሬያቸው ሁሉ ስለ ቲክቶክ ስለ ኳስ ነው። እንዲህ ስለው በመላእክት ትረገሚያለሽ ይለኛል። ጨነቀኝ፣ ምን ላድርግ ኡስታዝ? እስኪ የምትለኝ ነገር ካለ አላህ ጀዛህን ይክፈልህ ኢንሻአላህ። ባረከላሁ ፊክ። መጀመሪያ ነብዩ አለይሂ ሰላቱ ወሰላም መላእክቶች ይረግሟታል የተባለችው ሴት ባለቤቷ ሐቅን ጠብቆ መስመርን ጠብቆ ሸሪዓን አማክሎ አይቶ የሚይዛት የሚንከባከባት ነው እንጂ በሐራም የሚያዛት ጫት ግዢ የሚላት ወደ ሙሐረማት የሚልካት ይቺ አይደለችም የምትረገም። እንደው ያላቅጣጫው ኳሱ ባይመታ ምን አለበት? አላህ 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 ምን ነው ነብዩ አለይሂ ሰላቱ ወሰላም ነዓም የባልን ሐቅ ከበድ አድርገው ተናግረዋል። አዎ لو أمرت أحدا أن يسجد لأحد لأمرت المرأة أن تسجد لزوجها لعظم حقه عليها ብለው ነብዩ አለይሂ ሰላቱ ወሰላም ከበድ ያለ ንግግር ተናግረዋል። እኔ አንድ አካል ለሌላው አካል ከአላህ ውጭ ላለ ሱጁድ እንዲያደርግ ቢፈቀድ ኖሮ እና እማዝ ቢሆን ኖሮ ሚስት ለባሏ ሱጁድ እንድታደርግለት አዝ ነበረ። ግን አይቻልም። ሱጁድ ለአላህ ብቻ ነው። ይሄ ለዕظم حقه عليه حق የሱ ሐቅ እሷ ላይ ከባድ ስለሆነ ባል ወደ ግንኙነት ጥሪ አድርጓት ነይ ብሏት ወደ ፍራሽ ጥሪ አድርጎላት ምንም አይነት ሸርዓዊ ምክንያት ሳይኖራት እንቢ ካለች ለعنتها الملائكه መላእክቶች ይረግሟታል። በሰማይ ያሉ መላእክትም ይረግሟታል። አላህም ይቆጣባታል። حتى يرضى عنها እስከሚወድላት ድረስ አፎት እስከሚላት ይቅር እስከሚላት አዳር ብቻ አይደለም ቀኑም ይቀጥላል። አፎት እስከሚላት ይቀጥላል። ይሄ መሰረት አለው፣ መነሻ አለው፣ አካሄድ አለው። ሐራም እያዘዝክ አይደለም። ሐራም ደግሞ ሲያዝሽ እርግማን እንደፈለገ ቢቸበችብሽ አይደርስም። ጫት ግዢ አልገዛም ሐራም ነው አልተባበርም። ለምን? አላሁ ሱብሓነሁ ወተዓላ ወላ ተዓወኑ ዐለል ኢስሚ ወልዑድዋን አላህን በማመስ ወሰንን በማለፍ አትተጋገዙ ብሏል አላህ ሱብሓነሁ ወተዓላ። መተጋገዝ ነው። ነብዩ አለይሂ ሰላቱ ወሰላም በሐዲታቸው የሐዲስ ሶሒህ قال لا طاعة لمخلوق في معصية الخالق ፈጣሪን ያመጹ ሰው ልጅ ማስደሰትና መታዘዝ የሚባል ነገር የለም። ለናት ለአባት ለባል የለም። ስለዚህ ጫትም አዘዘ፣ ረከቦትም አዘዘሽ። ሽርክያት መገለጫ ይሆን ምንድነው? ጭስ የሚያጨሱበት ምን የሚሉበት አለ፣ ማቀጣጣያ ምኑ መጀን ምናምን ሊሉበት ማለት ነው። ይሄ ክልክል ነው። አታግዥ በዚህ ላይ ባረከላሁ ፊክ። ቢፈታሽ መጀመሪያ ምን አወለ እህቶች የሆነ የደረሰባችሁ ደርሶባችኋል። ያልሞከራችሁት ግን ተማሩ እስኪ። ብልህ እኮ ከሌላ ነው የሚማረው። እናንተ ያልገባችሁበት ተማሩ ከዚህ። ብልህ ብልጥ ምርጥ የገባው አራዳ ምርጥ የከተማ ልጅ ማለት የገባው ልጅ አራዳ
ከዘመን ጋር ሐጅ ማለት በሌላ ሰው የሚመከር ቡልሃ ነው በራሱ ነው ደርሶበት የማይማር ከሆነ ደግሞ ይሄ የቡልሃ ጀንፈል ነው ምን ይባላል ምን ትሉታላችሁ እህታችን ሸውዶሽ ሊሆን ይችላል ምን ሊሆን ይችላል ጫቃሚ ጋር አትኑሩ ለጫቃሚ ብቻውን ታድግለታለች ሌላ ጋር ሶስተኛ አራተኛ ብትሆኛ አህሉ ሱና ጋር ያ ረብ እንደው ልቦና አስጠንቆ እንዴ ይሄ ሁለተኛ ሶስተኛ አራተኛ ምንኛ ተጣሉና ሌላ ነገር ላይ ትወድቃላችሁ ተው ሰው ብዙ ጀዝባ ነው ብዙ በጫት ተበልቷል ጫቃሚ አታግቡ ጫቃሚ ለትዳር አይሆንም ካፊር ነው አላልኩም ሰው ምርጫ ይመረጥ የተባለው እዛው ሙስሊም ነው እንጂ ካፊርና ሙስሊም ማለት ምርጫ አይቀርብም መጀመሪያ ሙስሊም መካከል የሚመረጣሉ በተለይ ይሄ ሽርክያ ሸሆቹ ድረሱልኝ ሸሆቹ ሀጅ አይናውጡ ሸሆቹ ምን የሚል ከሆነ አታ ካፊር ሙሽሪክ ነው ባልም አይሆንሽ ጫቱን ይዞ ለሱ ስሚቅም ከሆነ حرام እየሰራ ለዱዓ መሳሪያ ብሎት ከሆነ ሙብተዲዕ ቢድዓ ውስጥ ገብቷል ይሄ አዲስ አምጭ ነው ይሃካ ጫት የዱዓ መሳሪያ ያደረገ የለም ሸሪዓ የለም እዛ ውስጥ እነመጀንን እነምንን ተወሱላትን ምንም ያደርግ ከሆነ ቀላቅሉበታል በአሁን ሰዓት ደግሞ ጫት ብቻ የለም hatta እስኪ ዱዓ እናድርግ ነው የሚለው እንትኑ ሳይቀር ክርስቲያኑ ሳይቀር ጫት ይዞ ሲቀመጥ ብዙ ምናልባት ወጣት እየቃመ ኳስ ላይ ይችላል እየቃመ ቲክቶክ ላይ ይችላል እየቃመ የሚቸከላል እየቃመ የሚያነባል አዎ እነዛ حرام ብቻ ነው የሚሆንባቸው حرام ነው ራስን አትጉዳ ነው የምንለው ምናልባት እንደዚህ አይነት ካለ ማለት ነው ዱዓ መሳሪያ ካደረገ ሲራሳ ከጨመረበት ጫቱ ሀጃ ያወጣል ካለ ካፊር ነው እርር ያለ ካፊር ጫቱ በመስመሩ ልክ ሀጃ ያወጣል ካለ ማለት ነው የሀጃ ለማውጣት ሰበብ ነው ካለ ቢድዓ አምጥቷል ትንሹ ሽርክ ነው የሚሆንበት ስለዚህ ከሐራም የባሰ ነገር ሰርቷል ማለት ነው ባረከላሁ ፊክ አሁን ይሄንን የሚንን ሰው ዝሙት ቢሰራ አንድ ሰው እሪ ነው የሚባለው ይሄ ግን ከዝሙት ይበልጣል ጫት ብዙ ማአት ነው ይዞ የሚመጣው ይሄንን እራቁ ባረከላሁ ፊክ አትታዘዥ እንብየው በይ በቃ የሚስተካከል ከሆነ አስመክር የሚተውበት ከሆነ አስመክር ከዛ ውጭ ያለ እንግዲህ ከመጀመሪያ ነግሬሻለሁ ሽርክያት እየሰራ ከሆነ ሙሽሪክ ነው ሙሽሪክ አትቀመጪ ቢድዓ እየሰራ ከሆነ አሁን የሚስተካከል አስመክሪ ምናልባት በቢድዓ አይከፍርምና በዚህ አስመክሪ የማይመከርና እንትን የማይል ከሆነ ወይ ዛሬ ወይ ነገ እያለሽ እዛው አንድ ወልደሽ ከሆነ ሁለተኛ ሁለት ወልደሽ ከሆነ ሶስተኛ እየጠበቅ በቃ ልጆች አንቺ በከንከን ብላችሁ ነው የምትቀሩ አላህ ብላችሁ ያ አላህ መፍትሄ ያምጣልሽ ያ ረብ እንደው አሁን ወፋፍራ መውጣት ጫቃሚ ሆኗል አላህ ደግሞ ለፈተና ገንዘብ ይሰጣቸዋል ጫት የማይቀመው ብር የለውም የሚቀመው ግን ብር አለው ፈተና እኮ ፈተና ዱንያ አላሁ አዕለም ሁለተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ነበረኝ አንድ ሰው ከሙሽሪኮች በራእ ሆኗል ጠርቷል የምንለው ምን ነገራቶችን ሲያሟላ ነው ሙሽሪኮችን ጃሂል በመሆናቸው ሙስሊሞች ናቸው የሚል ሰው ከሙሽሪኮች ጠርቷልን ብዙ ጊዜ ነው ጠይቃችሁኛል አንድ ሰው ከካፊሮች ጠራ የሚባለው አንዴ ሶስት ነገር መገኘት አለበት ይላሉ الشيخ العلامة محمد الأمين الشنقيطي رحمه الله تعالى مستنبطا من هذه الآية الكريمة قد كانت لكم أسوة حسنة في إبراهيم والذين معه إذ قالوا لقومهم إنا براء منكم ومما تعبدون من دون الله كفرنا بكم وبدا بيننا وبينكم العداوة والبغضاء أبدا حتى تؤمنوا بالله وحده الله سبحانه وتعالى هنا بإبراهيم كسوغا بنبروتن بمرسلوች كسوغا بنبروت بأمانيانم ለናንተ ትልቅ ሞዴልና አርአያ ተደረገላችሁ እትቃሉ ለቀውሚም ለህዝቦቻቸው ባሏቸው ጊዜ ኢና ቡራአኡ ሚንኩም እኛ ከናንተ የጠራነን አታቁንም አናቃችሁ አንድ አይደለም ወሚማ ተዕቡዱነ ሚን ዱኒላህ
ከአላህም ውጭ ከምታመልኩትም የጠራነን ሁለት ከፈርና ቢኩም ወበዳ በይነና ወበይነኩም العداوة والبغضاء በእናንተ ክደናን በእኛና በእናንተ መካከል ጥላቻና ጥላትነት ነግሷል ዝንተ ዓለም በአላህ Subhanahu Wa Ta'ala ብቻ እስከምታምኑ ድረስ ይላል የቁርአን አንቀጹ ከዚህ ላይ ሶስት ነገር እንይዛለን አሉ አንድ ሰው ተአሲ ካደረገ ሞዴል አድርጎ ማያስ ከፈለገ እነዚህን ማየት አለበት ሶስት ነገር አንደኛ التبرؤ منه ومما يعبدون من دون الله ከነሱም ከሚያመልኩትም መጥራት አንቺ ይተበቅብሃል ከቀብሩም ከቀብር አምላኪውም ከሁለቱም ከዶሪውም ከአምላኪው ከሁለቱም ነው የምትጠራው ከሁለቱም ሽርክን እየቀጠቀጥክ ሰዎችን የምትተዋቸው ከሆነ ወይሉልክ አወቂህም ከሁለቱም ትጠራለህ ሁለተኛ አልኩፍር ቢሂ ልትክድ እነሱን መካድ እኛና እናንተ መካከል አናቃችሁ ማታቁልን የለም መካከላችን ግንኙነት ብጥስ መሐል ላይ ያለው ግንኙነት ምንም ያገናኘው ቀብር አምላኪ ጋር ዶሪ አምላኪ ሸህየነን ያባብዬ ያለ አምላኪ ገብርኤል ማርያም የሚያመልክ የለም ላ ኢላቀተ ለክ ምንም ግንኙነት የለህም ለዚህ ሶስተኛው ኢብዳኡ العداوة والبغضاء ጥላቻንና ጥላትነትን ግልጽ ማድረግ እኛና እናንተ እኮ ትንሽ ነው የሚለየን እኛና እናንተ እኮ ቢላዋን የሚለየን ትላለህ ይሄ አህባሽ አባባል እኮ ነው ያው ዑመር ገነቴ የሚባለው ሰውዬ ነበር ሲል የነበረ ይሄን ቢላዋን የሚለየን ተመልከተ ሌላው ሙሉ ስላሴ ይለየናል እንትን ይለየናል የራሷ እንትን አላት እሷ ቤተ ክህነቷ የራሱ ግጋት አለው እኛ ደግሞ እንደዛ የለም እንደዛ ቢላዋን የሚለየን እንደዛ አይነት ጉዳጉዶች ናቸው ዝምድር ላይ ኖረው አዑዙ ቢላህ ስለዚህ ከካፊር ልትጠራ የምትችለው እነዚህ ሶስቱ መገኘት አለባቸው ላቡዳ አንተ ከፈረው ማከፈር የግድ ነው ሙሽሪኮችን ቀብር አምላክ ማክፈር የግድ ነው ዋጅቡን عليك ان تخرجه عن الاسلام عذر بالجهل يالك ዝም ብለህ ያመጣህ አጠቅጥቅ እነ ዑመር ገነት እነ ዑመር ኮምበልሻ የቀረ የለም እኮ عذر بالجهل የሚባለው بالجهل አሉት እንጂ بالجهل አይደለም عذر እንደው በቃ ለሰራው ሁሉ عذر ቢሉት እኮ ባንዲ ፊት እኮ ይሻላቸው ነው عذر بالجهل ብለው ዑመር ኮምበልሻ ትልቁን አቅሪ እኮ ነው ተፍሲር የሚያቀራ እኮ ነው ኮምበልሻ ይሄንን ሁሉ ቃልቻ እየሰበሰበ የሚያስተምር ነው የሚፈልጠውን ሁሉ አምጥተው عذر بالجهل ብለው ይሰጡታል عذر بالجهل ብሎ የሚሰጠው ሰውዬ እኮ የሚሰጠው ይበልጠዋል በእውቀት ስለምናቃቸው ማን ነው ጀምዕያ ምን ቃልቻ ያለ መካከላቸው ምን የተሻለ ሰው አላቦ እንኩት ያለ እኮ ነው እንዳለ ጧሂ ባረከላሁ ፊኩም ለዩ ተመልከቱ ስለዚህ ከአላህ Subhanahu Wa Ta'ala በአላህ ላይ ይባዕድ አምልኮ ከሚፈጽሙ አካላቶች እስካራቅን ድረስ በራ የሚባል ነገር የለም አይሟላም ስለዚህ መጥራት የግድ ነው ከነሱ እና ምን ማድረግ አለብን በእነሱም መካል ሐታኮ እዩ ተመልከቱ ነብዩላህ ኢብራሂም ጋር የነበሩት ምንድነው ያሉ ለህዝቦቻቸው ምን አሉ ኢና ቡራአኡ ሚንኩም እኛ ከናንተ የጠራነን ወሚማ ተዕቡዱን ሚን ዱንላህ ከአላህ ውጭ ከምታመልኩት መጀመሪያ ተበራኡ عن المشركين قبل الأصنام ከጣዖታቸው በፊት ከሰዎቹ ነው የጠሩት የአላህ ተቃቀስ ሚስጥር አለው ኢነ ሶፋ ወልመርወ ማተቃቀስ አለው ቅደም ተከተል ማምጣቱ ራሱ የሆነ ነገር አለ የቁርአን አንቀጽ ከናንተም የጠራነን ከምታመልኩት ከሰዎቹ መጀመሪያ ደገር ከሚሄዱ ሰዎች ጥራ ከደገር በፊት የሚገባህ ከሆነ ማለት ነው የሚገባህ ከሆነ ይሄ ነው የመጣልን ይሄ ነው ባረከላሁ ፊክ وقال الامام ابن باز رحمه الله تعالى الدلة الادله الشرعيه من الكتاب والسنه حديث قران مولون تقومنا على وجوب البراءه من المشركين واعتقاد كفرهم ሙሽሪኮችን መጥላት ሙሽሪኮችን ካዲያን ናቸው ብሎ ማክፈር ይሄ የግድ ማክፈር ራሱ ግዳጅ እምን ድረስ ይደረሳሉ የነሷራ ጃሂል የነሷራ ምን ማዕዙር ነው የሚልኮ መጥቷል እኮ ስንት ነገር ነው የሰማነው ባለፈው ስንት ነገር ያውም ባለቤቱ አሁን ተራጁ አደረገ እንጂ ሩሃይሊ ከባድ ንግግር እኮ ነበር የነበረው በጣም ከባድ ግን እስከዛሬ ከነበረው ንግግር ተመልሻለሁ እዚህ ደርሻለሁ ብሏል አሁንም ዳገቱ ጫፉ ስሩ አካባቢ ላይ ነው የቆመው ውጣ ነው አሁን
ባረከላሁ ፊክ ስለዚህ ካፊሮችን ማክፈር ካፊሮችን ውስጥ ጥላቻ ሊኖር የግድ እነሱም ይጠሉሃል መጀመሪያ እኮ ولن ترضى عنك اليهود ولا النصارى حتى تتبع ملتهم الله ነግሮሃል አይደል አንተ كيف لا تكرهون እንዴት አትጠላቸው እንዴ የግድ ልታከፍር የግድ አክፍር والله ሶስተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ወደ ጥያቄ ስገባ የጀምዕያና የኢኽዋንን እንደዚሁም የሌሎችን ቃሪዎች ቁርአን ማዳመጥ እንዴት ይታያል ይሄንን ብታብራራልኝ ብዙ ጊዜ በሰለፊዮች ቻናል ይለቀቃል እና ሹብሃ ሆኖብኝ ነው የሚል እዚህ ላይ ኢኽዋን ጀምዒ ሱሩሪ ምን ይሆናሉ ቃሪዎቹ አብዛኛው ጊዜ ቁርአን የሚቀሩት ሰዎች ብዙ አይነት አመለካከት ያላቸው ሊሆኑ ይችላሉ እንግዲህ ሱሩሪያነት ወይም ደግሞ የኢኽዋን አመለካከት ወይ ጀምዕያ ውስጥ ያሉ ሊሆኑ ይችላሉ ተሰማለህ ቁርአን ችግር የለም ተሰማለህ ችግር የለም ተጽዕኖ ወደው ተጽዕኖ የሚያሳድርብህ ከሆነ ምናልባት ወደው ተጽዕኖ ካሳደረብህ ኹጥባውን የምትሰማ ከሆነ የሚመክረው ምክሩን ዳዕዋዎችን አዳምጣለሁ የምትል ከሆነ ትጎዳለህ ይሄ እዛን ጊዜ አንተን ይመለከታል መተው ባረከላሁ ፊክ አለበለዚያ ቁርአን ነው የሚቀር ዝም ብሎ ነው የሚቀር ያህባሽ ግን አትስሙ አህባሽ እኮ ያህባሽን ቁርአን ምን ትሰማላችሁ ምን ትሰማላችሁ አህባሽ ነው ካፊሮች ናቸው ፋሮች ስለሆኑ ከነሱ ምንም መስማትም አያስፈልግም እና የመሐመድ ኢብኑ ሲሪንን ያመጣሉ ብዙ ጊዜ መሐመድ ኢብኑ ሲሪን ልቅራለህ የሆነ ነገር እስኪ ላንብብልህ ወለው بعض አያ እስኪ ቁርአን ንቅራለህ አያ የቁርአን አንቀጽ አልፈልግም ወይ ተነሱና ሄዱልኝ ወይ ነው ሄድላቸዋል ብሏቸዋል ቁርአን እነዛ እስቲድላል ነበር ሲቀሩ የነበረው ዝም ብሎ የቁርአን አንቀጹን ሳይሆን የሚቀሩት እየቀሩ አቀራራቸውን ቀየር አድርገው እስቲድላል ነው የፈለጉት እስቲድላል መረጃ ማቅረብ መረጃ መስጠት የሆነ ነገር ማዕናውን የማስተላለፍ ዘዴ ነው እንደዛ አይነት አካሄድ ነው እነዛ ሲሄዱ የነበረውና እንጃለ በለዛ ከአህለ البدع እንህም ብትሰማ ተዕሊም አይደለም ትምህርት አይሰጡም ምን አይሰጡም ዝም ብሎ ሰብህ اسم ربك الاعلى ቀራ ተሰማዋለህ ሶላት እንደሚሰግዱ ማለት ነው ከሙሉ ተዲዑ ኋላ ተሰግዳለህ ሌላ የሰለፊዎች መስጂድ ከሌለ ማታከፈረው ከሆነ እንደዚህ አይነት ኩፍርያ ከሌለበት ማለት ነው ባረከላሁ አለበለዚያ አህባሽን እነዚህን እራቁ እነዚህን ቃሪ አታስተዋውቁ ባረከላሁ ዋናው ደግሞ እንደ ምክር የምሰጠው የሰለፊዎች በጣም ብዙ ሁፋዞች እኮ አሉ ብዙ ቃሪዎች አሉ የራስህን መዳብ እጅ ላይ ያለ ወርቅ ከመዳብ እኩል ነው አይነት የራስህን ያረከስክ የሌላ አታምጣ ስታቀናብሩ የሰለፊዎችን ድምጽ አድርጉት ባረከላሁ ብሩ ነው እንደዛ ሞልቶ ነብያችን ስንት ያለኛ እነሱ ምን እንትን ደግሞ እንደዚህ ፈጠጥ ያላለ ያልወጣ አሁን ሰዕድ አልጋሚዲን ሱሩሪ ነው እያሉ ነበር የሚነግሩ ሰዕድ አልጋሚዲ ማይሰማበት የለም የትኛውም ቦታ ላይ ተሰማዋለህ ሁሉ እነ ሹረይምን ሁሉ እኮ ወጋ ያደርጓቸው ነበር ያው የአዲስ አበባ ጉድና የሃጁሪ ጉድ ያልከም እንጂ والله اعلم አራተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته የመጀመሪያው ጥያቄ ሴት ልጅ መኪና ማሽከርከር ትችላለችን በሸሪዓችን እንዴት ነው ለማረጋገጥ ስለፈለኩ ነው ምክንያቱም ያለሁት አረብ ሀገር ነው አሰሪዬ መንጃ ፍቃድ አውጭና እኔንና ልጆችን ታግዥናለሽ እያለች ነው ይቅርብሽ ታዩ ሲያቃ ይሄንን በተመለከተ hay'atu kibar al-ulama fatwa ሰጥተዋል ኢማም ኢብኑ ባዝ በነበሩበት ጊዜ ኢማም ኢብኑ ባዝ وكذلك عندهم ከታላላቅ ሊቆች ኢብኑ ዑሰይሚን والفوزان እነዚህ ሁሉ كانوا يفتون بتحريم قيادة المرأة للسيارة بسبب المفاسد الشرعية ብዙ ሸሪዓዊ ፈሳዶች ስለሚመጡ ከልክለው ነበር لهم درء المفاسد مقدم على جلب المصالح አሽከርከራ ከምታመጣው ጥቅም ጉዳቷን ብንከላከልላት ይቀላል ነው ቀድመን ጉዳት ነው መጀመሪያ መከላከል ያለብን ከምታመጣው ጥቅም አለ
የሚደርስብህ ጉዳት አለ ጉዳቱን ለመከላከል ስንጠቅማችን ይቅር በቃ ሴት ልጅ አሽከርክራ የሚመጣው ጥቅም የሚቀላጠፈው መቀላጠፍ ይቅር ይሄ ነው መሆን ያለበት ኧረ ተይ ይሄ ይቅር እንደውም ኢማም ፈውዛን እንዲህ ብለው ተናገሩ القياده للمرأة محرمه حرام لما فيها من محاذير ብዙ ክልክል ነገር ይከሰትባታል ሴት ልጅ ስታሽከረክር ከለክተላጥ بالرجال ወንድ ጋር ትቀላቀላለች ከሽል ወጅ ፊቷን ትገልጣለች ምክንያቱም የተለያየ ነገር ስላለ ተስለ الذهب للمكان በተለያየ ቦታ ትሄዳለች አስነስታ ሽውነው الذي تشاء ፈለገችው ቦታ እንግዲህ ተመከኑ المرأة من التحلل من الرقابة ከቁጥጥር ውጭ ትወጣለች ሴት ልጅ መኪና ያዘች ማለት ከራዳር ውጭ ነው የምትሆነው አለቀ በቃ ከባለ ራዳር ውጭ ከወንድሟ ራዳር ውጭ ከሚጠብቋት ከአባቷ ራዳር ውጭ ነው የምትወጣው አለቀ ትሄዳለች ትመጣለች ቶሎ ከጭ ነው እየመጣች ነው መንከተ አበቃ በጣም ብዙ እንትን አለበት ፈሳድ ነገር አለበት ይሄንን ተውት ባረከላሁ ፊኩም አረተውት ቤታችሁ ወቀርና في بيوتكن ولا تبرجن تبرج الجاهليه الاولى በቃ ባልሽ ይውሰድ ባልሽ ወስድሽ ወይ ወንድምሽ ኢንሻአላህ ወይ ልጅሽ ይኖራል ኢንሻአላህ ታዩ ረይቅር በዝብር እጥፍ ይከፈልሽ والله اعلم امستኛ السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته ደህና ነኝ አልহামዱሊላህ ደህና ነኝ ጥያቄ ነበረኝ ጀናባ ሆኜ ከዛ ግቢው ውስጥ ሻወር ለመውሰድ አልመቸኝ አለ በተየሙም ሰገድኩኝ ሶላቱ ተቀባይነት አለው ወይስ የለው እና ብትመልስልኝ የማይሆን ከሆነ ምንም ሌላ መፍዱር ካለው ሸርዒ ምክንያት ካለ ዝም ብለህ ብትሰግድ በተየሙም ብትሰግድ ይችላል أيها الذين آمنوا لا تقربوا الصلاة وأنتم سكارى حتى تعلموا ما تقولون ولا جنبا إلا عابر سبيل حتى تغتسلوا نبر فلا تأبوا تبلنا نعم نجرجن وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا كالا جنياتشو بتاجنيو بيشتنيا كهوناتشو በሽተኛ ባትሆንም የሆነ ምክንያት ካለ ከልካይ ማለት ነው ባይሆን እንደዚህ ዝም ብሎ እንደቀላል ነገር እንዲያታዩ በጣም ከባድ ነገር ይሄ ቢሆን ይሄ ሊከሰት ይችላል የሚባል የሆነ ነገር አጋጅ ነገር ካለ እዛን ጊዜ ተይሙም ይደረግና ይሰገዳል ኋላ ላይ ውሃ ሲገኝ እንትን ሲያጋጥም ገላም መታጠብ ነው ሶላት ግን አይደገምም اذا وجد الماء للجنوب امسه بشرته ያው ገላው መታጠብ አለበት ኋላ ላይ ውሃ ሲያገኝ ውሃ ተቆሆነ ማለት እንደዚሁም ደግሞ አጋጣሚ ከዛ ውስጥ መታጠብ ዋጅ ነብዩ ኑሮ ወይ የሆነ ነገር ኑሮ መጋለጥ ሊፈጠር ይችላል ከተባለ እንደዚህ አይነት ማለት ነው واما صلواته كلها صحيح بالتيمم በተይሙም የሰገደው ሶላቱ ተከተለ ሶላት ይድገም አይባልም ምንድነው የሚያደርገው ገላው መታጠብ ብቻ ነው ባረከው ስለዚህ ገላን ታጠባለህ ኋላ የሰገድከው ሶላት አትደግም ሸርዒ ምክንያት እስካለ ድረስ والله اعلم سدستኛ ጥያቄ السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته وإياكم الله يطبقاችሁ ان شاء الله ጥያቄ ነበረኝ ተብሊጎችንና ሱፊዮችን ተከትሎ መስጊድ ይቻላልን ተብሊጎችና ሱፊዮችን ተከትሎ መስጊድን በተመለከተ ኢማም ኢብኑ ባዝ ቀጥታ የተጠየቁት ጥያቄ አለ ስማቸው إذا كان موحدا معروفا بالتوحيد ليس مشركا وإنما عنده شيء من الجهل والتصوف زنبلو صوفيانت كهنا يعلو شرك ما يسرى كهنا تكتل السجدان ولكنه موحد مسلم يعبد الله وحده ولا يعبد المشايخ النزهن ما يجزا كهنا ويدعوهم من دون الله كالشيخ عبد القادر الجيلاني أو غيره النزهن ما يجزا كهنا زنبلو صوفي بميل شفان يمسطوا عينتوش كهنا كالن በአሁን ሰዓት ሱፊየቱ ዘማኒና ቁቡሪያ የዘመናችን ሱፊያዎች ቀብር አምላኪ ናቸው እንደው ቀብር ማያመልክ የምታገኝ ከሆነ እንደው ከሆነ ነው ከሆነ እንደው ካለ አለበለዚያ ቀብር ማያመልክ ሱፊ እንደው
ኢኽዋኖች ዝም ብለው የሚያወጡት ይሄ እንትን ካልሆነ በስተቀር እንጂ እኔ ሱፍይ ነኝ የሚሉት ሱፍያ የድሮ ዘመኖችን ሱፍይ ማለት ይሄን የጠበቀ ነው ሱሉክን የያዘ አቂዳውን አስተካክሎ ሱሉኩ ላይ ደህና የሆነ ምናምን ነገር እያሉ ይሄ አይነት የሚያወጡለት ሊፈጠር ይችላል ብዬ ነው እንደዛ አይነት ካለን እንጂ አለበለዚያ የዘመናችን ሱፍያዎች አብዛኛው የሱፊ በመባል የሚታወቀው የአህባሽ ዘር ነው አህባሽ ዘር የፈረንጅ ዶሮና የሐበሻ ዶሮ ማለት ነው ልዩነት የላቸው እንደተባለው እንደ አመጣጣቸው ሂደት ስንመለከተው ማለት ነው በአሁን ሰዓት ግን ሁሉም የፈረንጅ ዶሮ ሆኗል ሁሉም ማለት ነው ተመሳሳይ ናቸው ተዳቅለዋል ገብቷል ሁሉ ሱፊ አህባሽ ነው አህባሽ ሱፊያ ውሸት ነው ልዩነት አለ የድሮ ዘመን ንባብ እንጂ በአሁን ዘመን አይደለም ሱፊና አህባሽ መካከል ምንም የምታገኝባቸው ነገር የለም ልዩነታቸው በአገራችን ላይ የሱፊና አህባሽ ልዩነት ስልጣን ላይ የመንገብገብና ያለ መንገብገብ ነው እንጂ ሁሉም ዑባዱል ቁቡር ናቸው ዑባዱል አድሪሃ ናቸው አስሐበ الموالد ናቸው ሁላቸው ቢድዓን የሚሰሩት እንዳለ ሁላቸው በስተዋዕ ነው ወይ ግማሹ አላሁ في كل مكان موجود الله موجود بلا مكان ሁለቱም ضل الفريقان ሁለቱም ጠመዋል ሁለቱም ተስፈንጣሪ ቡድኖች ናቸው ባረከላሁ ፊክ ልዩነት የለውም አንድ ናቸው ነው መለባዓቂዳ ስለዚህ ሱፊና ተብሊግ ወነት እንደዛ አይነት ሽርክ የማይሰሩ አሉ ወይ በአካባቢያቸው ሽርክ የማይሰሩ ዝም ብሎ ተብሊግ ጋር የሚወጣ አለ 3 ቀን ወጣ ወይ 40 ወጣ ማለት ከፈረ ማለት አይደለም እና የሚሰራው ነገር ላይ እዩ ባረከላሁ ፊክ ይሄንን ተመልከቱ ምናልባት እኔ ሱፊያ አላቅም እኔ ሱፊ ሽርክ የሚሰራ ነው ማቀው አሁን በአካባቢያችን ሽርክ የሚሰራ ነው ሱፊ ሰፈር ሱፊ ቦታ ላይ ሄደ ሱፊ የሆነ መሆኑን ያወቀውን ሰው አምኛ ልከተለው እንደ አካባቢ ነው እምልህ ምናልባት እናንተ አካባቢ ደግሞ የሆነ ነገር ሊኖር ስለሚችል ከዛ አንፃር ነው ማለት ሸኽም የገለጹት በዚህ ነው ሸኽም ተሰውፍ ስላለበት ብቻ አልከተለው ማትበል ወኢንማ عنده شيء من الجهل والتصوف የተወሰነ መሐይምነትና ተሰውፍነት ኑሮት ولكنه موحد مسلم ከሆነ يعبد الله وحده لا يعبد المشايخ كعبد القادر الجيلاني እነዚህን የማይገዛ ከሆነ ችግር የለም ይቻላል فلا بأس بالصلاة خلفه ይላል خلفه ሶላትን በመከተል ችግር አይመጣም ብለው በዚህ ተናገሩበታል አካባቢያችን ያለውን ግን ስለምናቅ ነው ሸው ስለዚህ እናንተ አካባቢ ላይ ያለውን ደግሞ እናንተ ታውቃላችሁ ባረከላሁ ፊኩም والله اعلم ከሚሰሩ ስራ አንፃር እንነሳ የሚሰሩት ሽርክ ሱፊያ ነኝ ሲሉ እخوانዎችም ሱፊያ ነኝ ብሎ የሚነሳ እخوان አለ እኔ ሱፊ ብሎ ግን አቂዳ ላይ ምናልባት አስማው ሲፋትም ላይ ኡሉሂያም ላይ ችግር ሳይኖርበት አነ ሱፊ ብሎ ሊናገር ይችላል እንደዚህ አይነት ሊመጣ ስለሚችል ነው ማለት ባረከላሁ ፊኩም ምክንያቱም ሌላ ኢባራ ስላላቸው የድሮዎቹ ላይ የሆነ ነገር ስላለ ወደ 3 መራሒል አለው ሱፊያ አድጎ ነው እንደዚህ ተመንድጎ ቀብር አምልኮና የተለያየ ደረጃ ላይ የደረሰው ነብኑ ፋሪድ ነብኑ አረቢ ውስጣቸው ሊከሰቱ የቻሉበት አጋጣሚ ይሄ ስለሆነ ነው ማለት والله اعلم ሰባተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته እኔ አንቻሮ ከሚባል አካባቢ ነኝ አህባሽ ወንድም አለኝ አንቻሮ እኔ አንቻሮ አካባቢ ነው ያል አህባሽ ወንድም አለኝ በጣም ወሃብያ ይጠላል እና እኔ መረጃ ስለው እናንተ የፈጣሪን ባህሪ ከሰው ባህሪ አመሳስላችኋል ይለኛል አንተ ለሰለፎች እናንተን ሰለፎች ሳይቀሩ ተናግረውባችኋል እንደምታመሳስሉ ይለናል የአላህን ባህሪ ከሰው ባህሪ እንደምታመሳስሉ ሰለፎች ተናግረውባችኋል ይለኛል እነዚህን ጥቅሶችንም ሰጠኝ ለኡስታዝሽ ስጪው ወይም ንገሪው ይሄንን ካየ ሊቶብት ይችላል ብሎኝ ነው እነዚህን ሁለት ጥቅሶች ሰጥቶኝ ነው ማለት من شبه الله بخلقه فقد كفر ومن وصف الله بمعنى من معانيه ومن وصف الله بمعاني من معاني البشر فقد كفر هنا صوفنا بارك الله فيكم كصوفنا ጎበዝ እና ሁለቱን ነው የሰጠኝ ጥቅስ ነው የምትለው አንደኛው ጥቅስ
ኑዓይም ብኑ ሐማድ የቡኻሪ ሸኽ ነው ያለው። ሁለተኛውን ጥቅስ ደግሞ ኢማም አቡ ሐኒፋ ናቸው የተናገሩት ይለኛል። ስለዚህ ምን ትለኛለህ? ይህን በተመለከተ እህታችን የግንዛቤ እጥረት ነው፣ አህባሹ ላይ ያለ የግንዛቤ እጥረት ነው፣ ወንድምሽ ጋር ማለት ነው። ምናልባት አዎ የቡኻሪ ሼኽ ኑዓይም ብኑ ሐማድ ነዚል ሚስር ግብፅ ላይ ነዚል የነበሩት አሐዱ ሹዩኽ አልቡኻሪ ናቸው። ሚን ኪባሪ አኢመቲል ሐዲት ናቸው። በ228 ነው ከዚህ ዓለም በሞት የተለዩት ረሒመሁላሁ ተዓላ። አላህ ይዘንላቸውና የሆነ የተናገሩት ነገር አለ። መን ሸበሀ አላህ ቢኸልቂህ ፈቀድ ከፈር፣ አላህን በፍጡሩ ያመሳሰለ በእርግጥም ካደ። ወመን አንከረ ማ ወሰፈ ቢሂ ነፍሰሁ ፈቀድ ከፈር፣ አላህ ራሱን የገለጸበት አልቀበልም ያለ በእርግጥም ክዷል። ወለይሰ ፊማ ወሰፈ አላሁ ቢሂ ነፍሰሁ ወላ ረሱሉሁ ተሽቢህ የሚል ደግሞ አለ። ቢጨርሰው ያለይተሁ ለው አክመል ቢያሟላው ጥሩ ነበር እዛው ስለሚገለጽ እና የግንዛቤ ጥረት ነው። እህታችን በደንብ ስሚኝማ፣ በደንብ ስሚኝ። መን ሸበሀ አላህ ቢኸልቂህ፣ አላህን በፍጡሩ የመሰለው ፈቀድ ከፈር፣ በእርግጥም ክዷል አሉ። አዎ አላህን በፍጡሩ የመሰለው ክዷል። ታዲያ እነሱ ወሃብያ የሚሏቸው አላህን በፍጡሩ መስለዋል እንዴ? አልመሰሉም። በል አስበቱ ማ አስበተ አላሁ ዐዘ ወጀለ ሊነፍሲህ፣ ማ አስበተሁ አላሁ ዐዘ ወጀለ ሊነፍሲህ። አላህ ይገባኛል ያለው ነው ይገባዋል ያሉት። ፍጡር ጋር አላገናኙም፣ ከፍጡር ጋር አላገናኙም። አላህ እጅ አለው አለው። አላህ ሁለት እጅ አለኝ ብለዋል። አዎ አላህ ነው የምንለው አለኝ እያለ ሊማ ኸለቅቱ ቢየደየ፣ በሁለት እጆች ለፈጠርኩት ነው ያለው። በል የዳሁ መብሱጠታን፣ ሁለት እጆቹ የተዘረጉ ናቸው ብሏል። ሁለት ብሎ ነው በቁጥር የተናገረው። ከፍ የሚናገር ሐዲስ አለ፣ ጣት የሚናገር ሐዲስ አለ። እጅ አለኝ አለ አላህ ነው የምንለው። በቃ ምንም አይዘገንነንም፣ ቁጭ ብድግም አያደርገን፣ አይሰቀጥጠንም። ቁርአን ገለጸ፣ ነብዩ አለይሂ ሰላቱ ወሰለም አስተማሩ፣ ሷሃባ ተቀበለ። እጅ ምን እንበለው ወዴት እናዙረው? ኧረ እንዴት ነው ይሄ ነገር የኛን እኮ ስለሚመስል እንዴት እናድርገው? ይሄ ጥያቄ አልተነሳም በሷሃባ ዘመን። አሁን ነው እነዚህ ፈላስፋዎች ናቸው ያመጡት ይሄን። ለአላህ ሁለት እጅ አለው ፏ ብለን ነው የምናጸድቀው፣ አይጨንቀንም። ምን ነው ይሄ ማመሳሰል አይደለም። ለሱ እጅ አለው፣ ለኛ እጅ አለ። የኛ እጅ ጃሪሃ ቁሳይናት ከአጥንት ከደም ከስጋ የተረከበ ወደ አፈርነት የሚቀየር የሚለወጥ የሆነ ነው። መነሻ መድረሻ ያለው ነው። የአላህ እጅ ከሱ ጋር የሚሆን ነው፣ ከራሱ ጋር የሚገጥም ነው። የኛ እጅ ከደካማነታችን ጋር የሚገጥም ነው። እጅ ስትል ቀጥታ አንተን እያየህ ምን ሆነሃል? እንደዚህ አይነት የለም። እስኪ ይሄንን ምሳሌ ልንገራችሁ። አላህ ይሰማል፣ ሰውም ይሰማል። ይሰማል አንድ ነው። እነላህ ሁወ ሰሚዑል በሲር ጀዐልናሁ ሰሚዐን በሲራ። የሰው ልጅ ሰሚዕ በሲር፣ አላህም ሰሚዕ በሲር አንድ አይነት ነው። ለፍዙ ተመሳሳይ ነው፣ ማዕናው ግን አንድ ነው። አንድ አይደለም። ባረከላሁ ፊኩም። አንድ አይደለም። አለው እንላለን እንደኛ አይደለም። ተንዚህ ማለት እኮ ጥርቅ አድርጎ ባህሪ አልባ ማድረግ እኮ አይደለም። የሱን ከሱ ጋር ያንተን ካንተ ጋር አስቀር፣ አንገናኝም። የዓረብያው መመሳሰል አንድነትን አያስይዝም። እንኳን በፈጣሪና በፍጡር መካከል ቀርቶ በፍጡር መካከል ራሱ ልዩነት አለ። የጀነት ለበን፣ የዱንያ ለበን፣ ወተት አንድ አይደለም። የአኺራው ዓሰል፣ የዱንያውም ዓሰል አንድ አይደለም። በመኽሉቅነት ነው እንጂ የሚገናኘው አንድ አይደለም። ወተት ይለያል። ተርኪብ ሁኔታ ፍጡር መካከል ሁለት ሙሐመድና ሙሐመድ እንኳን ይለያያሉ። ሙሐመድ ታሪክ ሶላት አለ፣ ሙሐመድ ረሱሉላህ። ታዲያ ፍጡርና ፍጡር ከተለያየ ፈጣሪና ፈጣሪ መካከል በምን አይነት አእምሮ ውስጥ መጥቶ ነው አንተ ጭንቀት ውስጥ የምትገባው? እኛ ላገናኘን። ስለዚህ እሳቸው ያሉት መን ሸበሀ አላህ ቢኸልቂህ፣ አላህን በፍጡሩ የመሰለው ያለውን ያጸድቅ አይደለም ያሉት። ይኸው ወደፊት እኮ ቀጥሎ ተናግረዋል። ፈቀድ ከፈር ወመን አንከረ ማ ወሰፈ ቢሂ ነፍሰሁ፣ ራሱ የገለጸበትን ደግሞ ኢንካር ያደረገ ይህንን አልቀበልም ያለ ፈቀድ ከፈር ይክዳል ብለዋል። እስቲዋእን የምትል ከሆነ አላህ ራሱ የገለጸበትን የምትክድ ከሆነ እዛው በኩርኩም ራስ ተንጋለው ነው የሚሸኑት። አህባሽ እኮ ተንጋላ ነው የሚሸነው።
እዛው ራሷ ላይ ነው የሚያርፈው ለሷ የመሰላት ደድ በሷ ላይ ነው وليس فيما وصف الله به نفسه الله ራሱን በገለጸበት ነገር ውስጥ የለም ولا رسوله መላእክተኛው በገለጹት ውስጥ ተሽቢህ የለም አይመሳሰልም الله سبحانه وتعالى جل وعلا እረኛን እጅ ስለሚመስል ያንተን ይሄንን አንተ የተሰነጣጠቀ እጅና ያየ ያ አላህ ጋር እንትን አትበል ይሄንን ይመስላል ይላል የራሱ እጅ ያስጠላው እንዴ አንተ እጅ ጋር ምን አመጣ አንተ ፍጡር እኮ ነህ አንተ ፍጡር ነህ وفوق كل ذي علم عالم تبلا عالم الله شيخ عالم تلاچዋል አይደል አላህም ዓሊም ነው ዓሊምና ዓሊም አንድ ናቸው አይ የሱ علم እንደዚህ ነው የኛ علم ግን እንደዚህ ነው አየህ ዓሊም አልክ እንጂ አንድ ነው አላልክም ይለያል ረላላህ ብለህ ባረከላሁ ፊክ እንደው አስረዳልኝ ይሄንን እሱን አይደለም እያልኩ ያለሁት እንደው አስረጅ እንደምታስረዳው አቃ አቡ ሐኒፋ ومن وصف الله بمعنى من معاني البشر فقد كفر በሰው ልጅ ባህሪ ፈጣሪውን የገለጸ ካደ አሉ ፍቅህል እንትን አብሰጥ የሚባለው ላይ ገልጸዋል ብለው ይሄንንም የሚያመጡታል ይሄንንም እኮ መረዳት ነው የመረዳት ችግር ነው አሁንም የመረዳት ችግር ነው የጌታችን የአላህ Subhanahu Wa Ta'ala ባህሪ ፍጹም ለሰው ሰሰጠው ወይ የሰውን ባህሪ ለአላህ ሰሰጥ ተመሳሳይ ስታደርግ ነው ማመሳሰል ማለት እንዴ በምን አይነት እንዴት እኛ አገናኝ የአላህ የራሱ ባህሪ ያለው له صفات تخصه ولنا صفات تخصنا እኛን የሚለየን ባህሪ አለ አላህን የሚለየው ባህሪ ያለው ይሄንን ያዙ እንደዚህ ነው እኛ አረዳዳችን የኛና የአላህ ይመሳሰላል አላልንም አስሉ ይመሳሰላልና ያው ነው እናንተ እኮ አላህ ዘንድ ያለ እናንተ ጋር ያለ አላህ ዘንድ አለ ማለት እኮ አረብየው ከተመሳሰለ እኮ ያው ነው የሚልሽ ከሆነ እህት ይኸው እንዲህ በይ አወል የሚባል ሱፊይ መንዙማ ባያል محبوب الله جميع صفات الله يا اللهم صل على محمد محبوب الله جميع صفات الله ይኸው ይችን ይላል ይሄንን ከመለሰው እዛው መልስ ያገኛል ለኛ محبوب الله جميع صفات الله يا اللهم صل على محمد محبوب الله جميع صفات الله يا الله ወዳጅ የአላህን ባህሪ በተቀለሉት ነብይ ላይ ይሁን ይላል የአላህን ነብይ የአላህን ባህሪ የተቀለሉት ነብዩ የአላህን ባህሪ ከያዙ ስለዚህ የነብዩ ባህሪና አላህ ባህሪ ምን ሆነ ማለት ነው ተመሳሳይ ሆነ ማለት ነው እኛ እንኳን እንደዚህ ይቆላል የአላህን ባህሪ ነብዩ ተቀለዋል አላልን የአላህ ባህሪ የፈጣሪ ባህሪ ነው ራሱ ጋር የሚሄድ ነው እኛ ጋር ይገናኝ የነብዩ ባህሪ የራሳቸው የሰው ባህሪ ነው ሰው ናቸው የአላህን ባህሪ የተቀለሉት ነብይ ብለ መንዙማ ይላል ሱፊ ኡስታዝ አወሌ ጥሩ ሲና አወሌ የሚታወቀው በጥሩ ሲና እና ለይርቄ እና አብዱ ተረፎ እና ማን እና ምትሏቸው ናዲሸ ሰማን እነ ሰዒዱ ምትሏቸው ደግሞ ቡራአሳ ደወይ በዚህ ነው የሚታወቁት እንግዲህ ይሄ የሱፊዮቹ ዋና ቁንጮ የሚባለው ጥሩ ሲና ላይ محبوب الله جامع صفات الله እስኪ ነብዩ የአላህን ባህሪ ሰብስበዋል ካላችሁ ስለዚህ የነብዩ ባህሪና የአላህ ባህሪ ይመሳሰላል ይያላችሁ እኛ እንኳን እናላልም እኮ እስከዚህ ድረስም አልተዳፈርንም የአላህን ባህሪ ይዘዋል ካላችሁ እኮ ነብዩ ፍጡር ናቸው የፈለገ ቢሆኑ ነብዩ ፍጡር ናቸው የአላህን ባህሪ ይዘዋል ካላችሁ ስለዚህ የነብዩ ባህሪና የአላህ ባህሪ ይመሳሰላል ይያላችሁ እስኪ ይሄን ፈስርልኝ በይ ይሄ ማለት እኮ አላህ ረኡፍ እንደሚባል ነብዩም ያው ረኡፍ ስለሚባሉ በዚህ በኩል ነው ስለዚህ ረኡፍነታቸው የሳቸውና የሱን ለያቸው አይደል ከለያቸው ሌላ ቦታ ላይ እንደዚህ ሆነ ሁለተኛ ይሄ አባባል ራሱ ትክክል አይደለም የአላህን ባህሪ የተቀለሉ ማለት የበለጠ ማመሳሰል ነው የበለጠ እንደናንተ ያመሳሰለ እንደናንተ ፍጡርና ፈጣሪ የቀላቀለ አላየም እንደናንተ እንዲያባሽ محبوب الله جميع صفات الله يا الله ባህሪ የተቀለሉት ይባላል እንዴ አላልንም እኮ አላልንም የሱ ባህሪና የኛ ባህሪ እኮ እንመሳሰላል አላልንም እነሱ ግን ነብዩን የአላህ ባህሪ የተቀለሉ አሏቸው የአላህ ባህሪ ተቀለዋል ማለት እኮ እሳቸው ዘንድ ያለው ባህሪ የሱ ባህሪ ነው የሱ ባህሪ የሳቸው ባህሪ ነው ማለት ነው
አመሳስላችኋል መንዙማ ባያችሁ ሳይቀር ይሄ ሁሉ ደረሳ እብሪቁን እየቀጠቀጠ ድቤውን እየወገረ ቸስ እያለ እየተቃጠለ ያለው በዚህ ነው በዛ አቂዳ ነው ይሄንን ፍታልኝ እስኪ በይ ነብዩ የአላህን ባህሪ ጠቅለዋል የሚለው መንዙማ ምንድነው የምትለው ታዲያ በይ አይ ይሄ ማለት እንደዚህ ነው ይሄ ማለት እንደዛ ነው ብሎ ካስተካከለልሽ በቀዘው ይስተካከለ ያለኛ መልስ ያገኛል ማለት ነው ለምን የሰው ይሄ እኮ የነብዩ ባህሪ እኮ ከነብዩ ጋር የሚሄድ ያላህ ደግሞ ከሱ ጋር የሚሄድ ነው እንደው የሆነ ነገር ስለተመሳሰለ ነው እንደው መልስ አያገኝም ለዚህ እኛም አይደለም የሱ መልስ ይከብደዋል ምክንያቱም እኛ እንደዚህ ስለማንል እኛ ሰዎች የአላህን ባህሪ ተላብሰዋል የሚባል የአላህን ባህሪ ጃሚዕ እኮ ነው ጃሚዕ ሲፋቲላህ እኮ ነው የሚለው ወይ አላህ እንዴት አድርጌ ልግለጸው በአላህ ስለዚህ ይሄንን ስጭው እንደዚህ አይነት ለመንዙማ ባይ ደግሞ እዛው በራሳቸው መምታት ነው ብዙ ጊዜ ደግሞ ሎጂክ መንጥቅ ስለሆነ የሚጠቀሙት የሎጂክ ስራ ስለሆነ በዛው በራሱ ያጁ ባረከላሁ ፊክ والله اعلم اسمنتኛ ጥያቄ السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته الحمد لله ደህና ነኝ በጣም ደህና ነኝ الحمد لله አረብ ሀገር ያለ መህረም የሚሄዱ ሴቶች ያለ መህረም የሚሄዱ ሴቶች እንዲሁም እዚያ አጅነቢ የሆነ ወንዶች ጋር ስራ የሚሰሩ የነዚህ እህቶች ንብረት ሐላል ነውን የትም አምጪው የትም ፍጪው ዱቄቱን አምጪው አይሆንም የሚሰሩት ስራ እኮ حرام አይደለም አይኑ የሚሰሩት ስራ ጋር ነው የምታገናኘው ስትጠይቁ እንደዛ ነው የሚሰሩት ስራ ራሱ ቀጥታ ይገናኛል ወይ حرام ራሱ የሚሰሩት ስራ ራሱ በሐራም ላይ ተሸጋግረው ሐላል ነገር ሰሩ ማለት የመጡበት حرامون ነው እንጂ ተጠያቂ የሚሆነው የሚሰሩ ገንዘብ ግን እንትን ክልክል አይሆንም የሚሰሩት ስራ ጋር ያለው ስራው አይኑ ራሱ حرام አሁን መጠጥ የሚሸጥ መጠጡ ነው حرام ራሱ የመጠጡ ዋጋ ነው አራጣ እየበሉ ከሆነ አራጣ ነው ራሱ ገንዘቡ ጋር የተያዘ ነው حرامነቱ ማለት ነው አለበለዚያ አንተ በክልክል በሆነ መኪና ሄደህ ንግድ ስንነግድ እዛ ቦታ ላይ የምንነግደው ገንዘብ አይደለም حرام ይሆን ሂደትህ የሄድክበት ነው ክልክል የሚሆነው በዚህ ነው የምትጠየቀው እንደዚህ አይነት ተሰልሱል የለም ገንዘባቸው حرام ይሆናል ላ አይገናኝም በምንም አይነት መልኩ የትንፍጩ ዱቄተናም ጩም የሚባለውም ጋር የሚሆነው ገንዘቡ ላይ ሳይሆን ለምን حرامን እየተሸጋገራችሁ ትሄዳላችሁ حرامን አትርገጡ ነው እንጂ የምንለው የሚሰሩት ስራ ገንዘቡ ክልክል ነው ይሄ ዑለሞችም የተቀሱት እኮ ነው ያ ገንዘቡ ጋር መያያዝ አለበት አንዲ ነገር حرام ሊሆን ዘንድ በደም ባለፈውም ተናግሬያለሁ ዑለሞች የተናገሩትንም ቃይዳ ባረከላሁ ፊክ ሁለተኛ ሀገራችን ላይ ሶርፍ ተፍሲር ያልቀራ አንድ ወንድማችን አለ ከሱ ላይ አቂዳህንና አጭር የሐዲስ ኪታቦችን ብንቀራ ምን ያልቀራ ሀገራችን ላይ ነው ሶርፍ ተፍሲር ያልቀራ አንድ ወንድማችን አለ ከሱ ላይ አቂዳን እና አጫጭር የሐዲስ ኪታቦችን ብንቀራ ምን ሐዲስ ሶርፍና ነህው መቅራት ሸርጥ አይደለ ቅራት ለማቅራት ትክክለኛ ይግባው እንጂ ተፍሲር ባይቀራ ኡሱሉ ሰላሳን ለማቅራት ተፍሲርም መጨረስ ሶርፍን ነህውን ምን መቅራት ያስገድድም ነው በትክክል ይረዳት በትክክል ያስተላልፍ ያልገባውን ነገር እንዳያስተላልፍ ነው እንጂ እርግጠኛ ይሁን እንጂ በዚህ ሸርጥ አይደለም ባረከላሁ ባይሆን መንሃጁን ተመልከት መንሃጁ ደህና ነው ደህና አይደለም እነና አጥኑ ሰው በአቅሚቲ መስጠት ይችላል እንደ አቅሙ ሶስተኛ ጥያቄ ምንድነው ኡስታዝ ቀጥረን እንዲያቀራን ለሱ ግሩፕ ከፍተን በፈቃደኝነት በሚያግዙን ሰዎች ክፍያ ብንከፍለው ወንጀል አለብን ወይ ወንጀል አይሆንም አግዙ እናግዘው ብላችሁ ተመካከራችሁ ለቅራት የሚያቀርቧችሁ ወንድሞች እህቶችም ካሉ አግዟቸው እህቶችም ካሉ የሚያቀርቧችሁ አግዟቸው ከጎናቸው ቆሙ ለእናንተ ብለው ቢያደርጉ ነገር ግን እነማን ናቸው አጥኑ ይሄንን መመለሻ ይኖራችሁ ኡስታዝሽ ሰለፊዎች ጋር መታወቅ አለባት ዝም ብላችሁ እንደው እንዳገኛችሁ ያመጣችሁ ነው እስኪ አትበሉ እንደ አባጋር ማለት አባጋር ራሱ እየመረጣችሁ ያመጣችሁ አታስቀምጡ እንደው ዝም ብላችሁ ማለት
የሌለ በቃ እንትና ይሁን እንትና ሁኝ ነይ እስኪ ነይ አለ። ዝም ብላችሁ አትመራረቁ፣ በዛ ተሰጣጡ። ተመልከቱ፣ አጥሩ በመታገዙት ልክ አግዟቸው። ነገር ግን የንግድ ዘርፍ እንዳይሆን እንደው የማይገባቸውን ሰዎች እያመጣችሁ ገንዘብ አቅምሳቸዋቸው ጀምዕያው ነው። አሁን እኛ ጋር የተለጠፈ ብዙ አለ። ይመጣና ሴቶቹን አቀራለሁ ይላል፣ ቻናሉን እንትን ይለብሳል፣ ቁጭ ላለ መካከል ላይ ያቀራና አንድ 10 ሴት ከያዘ በኋላ ገንዘብ ብቻ አይደለም ልባቸውንም ይይዛል። ሁሉም ጋር ውስጥ ይግባባና ስልብ አድርጎ ይዛል። ከዛም በኋላ እኔ ይቺ መናጃ አልተመቸችኝም ሲል አልተመቸንም እያሉ እንዲህ ይግባ ያዘጋጃቸዋል። ስለዚህ ተቀጽላ ሰው የምታመጡ መጀመሪያ እናንተ ተቀጽላ ተገድራ ናቸው። እናንተ ዛፍ ላይ የበቀለ አራሞቻ፣ ትልቅ ዋርካ ላይ የበቀለ አራሞቻ ነው መጀመሪያ እንደዚህ አይነት ሰው የምታመጡ እህቶችና ወንድሞች ማለት ነው። የአራሞቻ አበቃቀል አትብቀሉ። ዛፍ ላይ የሚበቅል ተገድራ ታውቃላችሁ፣ ስር የለው እዛው ዛፉ ላይ አዲስ ነው የሚበቅለው። እሱ የሆነ ሰዓት ይደርቃል። የዛፉ አካል አለ። ተገድራ ብዙ ቦታ ላይ ይበቅላል። ይሄ ታወቀ ነው። ነብዩ መስጂድ ሙናፊቆች አልነበሩ እንዴ? እንደዚህ ተደብቆ የሚኖር ብዙ አለ፣ ይኖራል። የትኛው ተገድራ ሞት ተገድራ እድሜ የለው ሙጃ ማለት ነው። እኮሲ ላይ የበቀለ ሙጃ እድሜ የለው እንደ ሙጃ ነው። ተገድራም ያው ሌላ ላይ ነው፣ ከሌላ ነው ምግቡን የሚያገኘው ራሱ ያ ተክል ትልቁ ዋርካ ላይ የሆነ ቅጠላቅጠል ሳር የሆነ እንትን አቧራ ምን ያለበት ቦታ ላይ ይበቅልና ስሩን ወደ ውስጥ ይከታል። እዛው ላይ በቅሎ ማለት ነው። ከዛች እየበጠጠ ነው ከዋና ከዋርካው፣ ግን እድሜ የለው እድሜ አይኖረው። ተገድራ ለወጋግራ ይሆን፣ ተገድራ ለግርግዳ ይሆን፣ ተገድራ ለጣራ ይሆን፣ ተገድራ ለምንም አይጠቅም። ተገድራ አትሆኑ። ተገድራ ሰው እያመጣችሁ በተገድራ እንዳታደርጉ። አሁን ቢባል ጠንቀቅ በል። منهج والحمد لله بعد الله عز وجل ብዙ ኢኽዋዎች አሉ ይቆጣ የመጀረጣ ያወጣል። እንደዚህ አትደበቅ። እናንተ መደበቅ አትሆኑብን። እናንተ ናችሁ ካብ የሆናችሁ በካብ ውስጥ እየተሽለከለከ። ተጠንቀቁ እህቶች ተጠንቀቁ። ወንድሞች አሉ ያቋቸዋል፣ እየተመነጠረ ይወጣል። አንፈልግም እንደዚህ። እኛ ጀማዓ በስቶ ተርፎብናል አይደለም ላ ግን እንደዚህ አይነቱ ተገርድራ እየወጣ አዳዲስ አታክልት ፍል ማለት ነው። አዳዲስ አታክልት አዳዲስ ዛፎች የዛፍ ተከላ ይቋው ችግር የለም። አዳዲስ ይመጣል። የሚገርም ለዲኑ ብሎ ሟች ለዲኑ ቋሚ ሱናውን የሚወድ አቂዳውን የሚወድ ሐቅ የናፈቀው ጀግና ይመጣል ከየገጠሩ። እዚህ ያለ ተገድራ ግን ለሆዱ ነው እኛ ላይ የሚለጠፈው። ወረድ ለቀቅ አድርገን መጅገርን እንነቅላለን። ያገድ ነው። በዲዲትም ይሁን በምንም ይሁን ነፍተ እንነቅላለን። መጅገር ትለቃለች እንጂ የሰለፊዎችን ጡት ሲጠባ ይሁን። ይሄ በደንብ ልትረዳ ይገባል። ሸህነት አያስኬድም። እሺ ጌም ኦቨር አለ አይሆንም። السلام عليكم والله أعلم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እኔ ጥያቄ ነበረኝ። ጥያቄ ምንድነው? እኔ ያለሁበት ሱፊዮች አሉ። እነሱ የነብዩን አባት ሙስሊም ነው ማስረጃ ስጠይቃቸው ማንኛውም መለክተኛ ካፊር አባት ሊኖረው አይችልም ነው የሚሉት። እኔ ደግሞ ሙስሊም አይደለም ስላቸው ካፊር ነው የነብዩ አባት ሙስሊም አይደለም ማለት እንዳውም ምን አሉኝ? ነብዩ ሰለላሁ ዐለይሂ ወሰለም ቀስቅሰውት ሸሃዳ አስይዘው የጀነት አድርገዋቸዋል አሉ። ስለዚህ ነገር ብታብራራልኝ ኡስታዝ። አላህ ይጠብቅህ አቂዳን ያ ኢንሻአላህ ባረከላሁ ጀዛከላህ ባረከላሁ። ይሄንን እነዚህን እንደዚህ አይነት ሱፊዮቹ ብዙ ጊዜ የመንዙማና የወሬ ከሱዩጢ ላይ የያዙት እንትን ነው። ሐዲሱን ልንገራችሁ፣ ሙስሊም የዘገቡት ነው። ምን ሐዲስ አነስ እብን ማሊክ ረዲየላሁ ተዓላ ነብዩ ዘንድ የሆነ ሰው መጣ አለ። አነ ረጁላን ቃለ ያ ረሱላላህ አይና አቢ አባቴ የት ነው አላቸው። ቃለ ፊናር እሳት ነው አሉት። ፈለማ ቀፋ ደዐሁ ዞር ሲል ጀርባውን ሰጥቶ ሲሄድ ፈቃል እንትን ደዐ ጠሩት ናማ ና
فقال إن أبي وأباك في النار ينمي أن تمبات يساتنا جوالت النبي عليه الصلاة والسلام مسلم يزقبوا حديث يا أحباشن قصة تو يا أحباش قصة يا صوفي قصة كوتتا كون كوتتا ምንም የሚያዛር የለም ኮሲ ማለት ነው ወይም ደግሞ በቃ መዝበላ ዝም ብሎ ማውራት እንደ ገንዳ መጣል ነው ያገኘውን መልቀቅ ብቻ وروى مسلم من حديث أبي هريرة رضي الله عنه قال رسول الله صلى الله عليه وسلم استأذنت ربي أن أستغفر لأمي لناتي مهرة لتأيك الله ناس فكركم فلم يأذن لي على فكر لي واستأذنت أن أزور قبرها فأذن لي قبرها لقوم يلزير الشالكوت فكر لي الله سبحانه وتعالى مسلم يزكوه ስለዚህ የነብዩ እናትና አባት ምንድናቸው ካፊሮች ናቸው لا إله إلا الله لا تيجمو إيه نو كافروش ناتشو أري نبي أبات كافر يهون من هنا هذا نبي الله إبراهيم أباتاتشو كافر هذا ما كان للنبي والذين آمنوا أن يستغفروا للمشركين ولو كانوا أولي قربى من بعد ما تبين لهم أنهم أصحاب الجحيم وما كان استغفار إبراهيم لأبيه إلا عن موعدة وعدها إياه فلما تبين له أنه عدو لله تبرأ منه إن إبراهيم لأواه حليم الله سبحانه وتعالى ينقر أباتو يجهنم مهون سياقنا يا الله طلعت مهون سياق إبراهيم تقوطر سفراد قال له الرجل أكبر بارك الله فيكم ولذي نبي إبراهيم أبات من كافر يا نبي الله نوح لج من دينه كافر የነብዩ እናትና አባት ምንድናቸው ካፊሮች ታዲያ አረ ሙስሊሞች ናቸው የሚላለ እንዲህ እየመጣ ነው ሱዩጢ የሚናገረው ይሄ ጀላሉዲን ሱዩጢ قد خالف الحفاظ والعلماء المحققين ታላላቅ ሊቃውንቶችን ሁፋዞችን ዑለማዎችን ተቃርኖ ይዞ የመጣው ምን አንድ ሪሳላ ጽፏል የሚገርማችሁ ኪታብ ጽፏል ሪሳላ ጽፏል ሙስተቅል ሪሳላ ሌላም እንዱ ተደራራቢ ያለው ነው እንደውም የሚሉት ብዙ ሪሳላቱ ተዕዚም ብዙ ሪሳላዎችን ጽፏል الرسائل العديدة ነው የምትሉ ብዙ ሪሳላዎችን ጽፏል የነብዩ እናትና አባትን በተመለከተ منها رسالة التعظيم والمنة في أن أبوي رسول الله صلى الله عليه وسلم في الجنة የሚል አለው የነብዩ እናትና አባት ተነስተው አምነው እንደገና ሞተዋል እንደገና እንዲቀሰቀሱ አድርገዋቸው ማለት ነው እረ በጣም ከባድ ነው እንደገና መልሰው ማለት ነው እንደገና ከሞቱ በኋላ እኮ ነው ተነስተውላቸው አምነውላቸው እንደገና ሞቱ ይሄንን ዝግው ያወራል አንተዬ ይሄ እንደው ምኑ ይወራል አንተዬ ይሄ እንደው ይሄ ይወራል وكل ما ورد بإحياء والديه صلى الله عليه وسلم في عون المعبود لا يالله እና ማመናቸውና وإيمانهما ونجاتهما ይሄ መወራቱ أكثره موضوع ብዙ የተወራ የተዘገበው ዘገባ موضوع ነው مكذوب مفترى يتقطف يمጣ وبعضه ضعيف جدا لا يصح بحال باتفاق أئمة الحديث يا حديث لقاونቶች ሙሉ በዚህ ላይ اجماع አላቸው موضوع لمهم كدار قطري وابن شاهد والخطيب وابن عساكر وابن ناصر وابن الجوزي እነዚህ ሁሉ ማለት ነው ወጀማዓ ሌሎችም ይተዋል موضوع ነው ይሄ እንደዚህ የሚወራው ሸይኹል እስላም ኢብኑ ተይሚያ ደግሞ ቀበል ብለው የእሳቸው ሸይኹል እስላም ኢብኑ ተይሚያ ጠቆም ያደረጉታል ስለ ነብዩ አለይሂ ሰላቱ ሰላም እናትና አባት ህይወት ስለ መዝራትና እንደገና እንትን ስለ ማለታቸው አምነው እንደገና ነው እንትን ያሉት የሚለው ገለጻ እንዲህ ብለውታል ጥያቄ ተጠይቀው هل صح أن النبي صلى الله عليه وسلم أحيا الله عز وجل له أبويه حتى أسلم على يديه ثم مات بعد ذلك لمهنو الله الناتنا أباتاتشون أسنستو اللاتشو عمنوا باتشو لقنا متوالنا ملس يسطو لم يصح ذلك عن أحد من أهل الحديث لا يحديث تونشا كالاتشو سوچ يلم يهال تقين بل أهل المعرفة متفقون أهل المعرفة مرسم من نتالاتشو على أن ذلك كذب مختلق يتفتر قطفة وشة ولا نزاع بين أهل المعرفة أهل الحديث مكاكل تكتك إلا مبزلي
أنه من أظهار الموضوعات كذبا እንደ የተጨመረ አምጥተው ዝም ብለው የጨመሩት ነገር እንደሆነ የታወቀና ግልጽ የሆነ ነገር ነው። እንደውም አሉ በዚህ ላይ ሶሂህ ሐዲስ እንደው ሙዕተመድ ሐዲስ ቢኖር ኖሮ ሰፋ ተደርጎ መወራት ያለበት ነው አሉ። ይሄ እንዴት ሁለት ተአምር አለው። አንደኛ የነብዩ እናትና አባት መነሳት ማለት እኮ እንዴ ከባድ ነገር እኮ ነው። ከሞተ በኋላ የተነሳለት ለኢሳ ተቆጥራለ ከሞተ በኋላ ሰው ተነስቶለታል ተብሎ የነብዩ በደንብ መገለጽ ነበረበት። ይሄ እንዴ ትልቅ እኮ ሙዕጂዛ እኮ ነው። እንዴ ትልቅ ተአምር ትልቅ ትንግርት ነው። ከሱረቱል በቀራ ላይ ከብቲቱ አይደለች በከብቲቱ እንትን ተመቶ ተነስቷል ተብሎ አይደል? ትልቅ ተአምር ነው። የነብዩ እናትና አባት መነሳት እንደው ሐቂቃ ቢሆን ሶሂህ ሐዲስ ይመጣል። እንዴ ይሄ አቅል እንዴት ይቀበለዋል? እንደ ጅዝብ ያለ ጫት ያጀዘበው ካልሆነ በስተቀር እንጂ ጤነኛ ይሄንን እኮ ያስተውላል። ደግሞ ሙስሊም ላይ ያለ ዘገባ እያለ እየተናገሩ ነብዩ በግልጽ እየተናገሩ እያለ እንደገና አቅልህን ስታሰራው ራሱ ቁጭ ብለህ ዘርፈጥ ብለህ ይሄንን ብታጤነው እንዴ የነብዩ እናትና አባት ተነስተው አምነው ነው የሞቱት። አዎ ሰው ተነስቶላቸዋል ማለት ነው ለነብዩ። አዎ ጉድ። ታዲያ ይሄ እነ ዑመር ሳይወሩ እነ አቡበክር እንዴ ያ ሁሉ ሱሐባ ያ ሁሉ አባዲላ እንዴ ሳይወራው ቀሩ? ቢላሂ አለይኩም ጉድ በልቅ እሷ አቤቅ እሷ የሚሰራው ስራ። ሁለተኛ ደግሞ ከሞቱ በኋላ ተነስቶ ማመን ይቻላል የሚል ራሱ ሌላ ዒልም ይዞ ይመጣ ነበር። ከሞትክ በኋላ እንደገና ተነስቶ ማመን ይሄ ደግሞ ቁርአን ጋር ይጋጫል። إنما التوبة على الله للذين يعملون السوء بجهالة ثم يتوبون من قريب ነው ተመልከቱ። ይዋይ من قريب قبل مجيء الموت መሆን ያለበት። እንደውም ይላል وليست التوبة للذين يعملون السيئات حتى إذا حضر أحدهم الموت قال إني تبت الآن وللذين يموتون وهم كفار وليست التوبة توبة አይደለችም للذين يعملون السيئات መጥፎ ነገር ለሚሰሩ ሰዎች ለነሱ አይደለችም ተውበት። እስከ መቼ ድረስ የሚሰሩ حتى إذا حضر أحدهم الموت አንዳቸው ጣረሞት እስከሚመጣበት ድረስ ክፉ ነገር ሲሰራ ቆይቶ قال إني تبت الآن አሁን ተውበቱ ለሚሉት ለነሱ አይደለችም ተውበት። ለነዚህ ተውበት የለም። إن الله يقبل توبة العبد ما لم يغرغر ነው። እነዚህ እኮ ሞተው እንደገና ተነስተው እኮ እንግዲህ ሞተው ተነስተው ነው ልትል لا إله إلا الله القرآن ጋር ይጋጫሉ በሁለቱም ይዘት ማለት ነው። አይሆንም። ይሄን እንደው ቅሷ ብሎ የሚያወራ ብቻ ለአቧራፍ ውስጥ መክተት ነበር። እንደዛ አይነት ቀጣፊ ቱልቱላ ነው። የሚገርምህ ሌላ ቦታው ስለ መውሊድ ስለምን ስትከራከራቸው ኻስ ስለመሆኑ እስኪ መረጃ ይሉሃል። ይሄንን አሁን ኻስ ነው የነብዩ እናትና አባት በኻስ ተነስተውላቸው ነው ከተባለ ለምን ሳይዘግብ ቀረ? ለምን ሳይነገር ቀረ? ኻስነቱ ራሱ ደሊል ይፈልግ። መጀመሪያ ኻስ ነው ኻስ አይደለም ለማለት መጀመሪያ መቼ ያልፍና ባረከላሁ ፊኩም። ይሄ በደንብ ሊጤን የሚገባው ነው እውላችኋለሁ። እንደ ቂሷ እነጋሽ አፍሳህ አቅመኝ ብዙ ነገር አፍሰው ያቅመዋል። ቂሷ ነው ይሄ ቂሷ ነው በላቸው። ወንድምዋ ቂሷ ነው በልና ንገራቸው። ይሄንን ሶሂህ የሆነ ሐዲስ ያዝና ንገራቸውና ከዛ ውጭ ያለው ፍልስፍና ነው በላቸው። ብዙ ወሬ እኮ አውርተውና ጌታው ሸህዬ በጣም ስለሚገርመኝ ይቻባባል። ጌታው ሸህዬ ምን ብለዋል ምን አድርገዋል አሉ። ያው የዙሁር ውዱ ሰወሱብናል ምናምን እየተባለ የሚያወሩት አለ አይደል? እንደዚህ ያውን አፍሳህ አቅመኝ ነው እፈስ ነው በቃ እፈስ ይዝብ ብሎ ጠላ ቤት ውስጥ ጠጥቶ አንድ ሰው ሁለት ሰው የሆነ የሚታየው ሰካራም የሚለፈልፈው ልፍለፋ እኮ እቱቦ ውስጥ የሚወድቀው ማለት ነው። እሱ የሚለፈልፈው ልፍለፋ እኮ ይሄ እኮ እንደዚህ ቁጭ ብሎ ከአንድ እስከ 100 አሳምሮ ሳይሳሳት የሚቆጥር ሰው የሚያወራው እኮ አይደለም። ከአቅሉ የሆነ ገበያው ነው እቤቱ ሰው ሳይመራው ቤቱ የሚገባ እንደዛ አይነት ወሬ ያወራ። ኧረ እንደው ለአላህ ብላችሁ እንደ ለዙሁር ውዱ ያደረገ አሁን እነዛ ህፃን ልጆች ማለት ነው 6 ዓመት 7 ዓመት ያሉትን ልጆች ብትጠይቋቸው ብዙ ተማሪ አንድ ላይ ሆኖ ውዱ ያደረገው ሰው ወሰደ ብትል ጎርፍ ኧረ ባባ እንዴት እንደዚህ ይሆናል ብለው ነው መልስ የሚሰጡ። ይሄንን የሚያዳምጥ አለ ግንፍት ያለ ማለት ነው። ጌታው ሸህያ ነው የነ አፍሳህ አቅም ይዘው ጌታው ሸህያ የአደም ጭቃ ሲቦካ በርኮት ውሃ ግዣለሁ ብለዋል። እኔ በጣም ስለምገርመኝ ነው እዛው ነገር ነው ደግሞ የሰማሁት።
ሌላ ቦታ አይደለም ሚና እያቀራቀር ይቻላል እዛው ደገርጎን እዛው ይወራል ይሄ ጌታው ሸህዬ የአደም ጭቃ ሲቦካ በእርኮት ውሃ ግዘዋል እንግዲህ ሲቦካ አደም ሊሰራ አደም ሊፈጠር ማለት ነው አስበው እንግዲህ ጌታ ሸህዬ የትና የት እንደወሰዱ ጌታ ሸህዬ ከአደም አይደሉም ነው አንድ ይበል አላህን ማገዝ ደረጃ እንዴ ቤት አይደለም የሚመርጉት ጌታ ሸህዬ እንት ምን አይነት لا اله الا الله اللهم سلم سلم ኧረ የሱፍይ ማአትማ የሱፍይ ማአት ጉድ እኮ ይሄን ሁሉ አፍሳ ቀመይ ሲያወሩ አላህን በስራ አግዘውታል እያሉ ዱንያ ስትዘረጋ ዱንያ ስትነጠፍ የዛን ጊዜ ካስማ ይዘው ነበር ባንዲ በኩል ተመልከት ከጎንደር ከጎጃም ነው ከጎንደር መሬት ይዘው መጥተዋል እየተባለ ይሄ ሁሉ አፍሳ ቀመይ እነሸ ሱራ የሚባሉ በእምብርት ነው የወጡት በሴት ልጅ ብልት እኔ ሽንት በሚሸናበት በቆሻሻ አልወጣም ብለው በእምብርት በኩል ነው ቀድ የወጡት ይሄን ሁሉ ቁጭ ብሎ የሚያዳምጥ አለ እንዴ ይሄ እኮ የቆሻሻ ወሬ እኮ ነው አውዙ እንዴ ፈረንጅ የሚጸየፈው ወሬ አንተ የካፊር የሚጸየፈው ወሬ ታወራለህ እንዴ ሱፊይነት መቆሸሽ ነው ብያቸዋለሁ አህባሽ ስትሆን መቆሸሽ የግድ ነው በቃ ተቆሽሻለህ ወሬ ቆሻሻ ስራ ቆሻሻ አቋም ቆሻሻ ነው አህባሽንና ሱፊይን ጥላ ብያለሁ ጥልት ታርገህ ጥላ በደንብ አጅር ታገኛለህ من الله عز وجل بارك الله فيك السلام عليكم ورحمة الله وبركاته والله أعلم